የትኛውንም አይነት ቢዝነስ መክፈት ፈልጋችሁ ለምትከፍቱት ቢዝነስ እቃዎችን ወይም ደግሞ ግብአቶችን በቅናሽ ዋጋና በማከፋፈያ ዋጋ የምታገኙበት ቦታ ግራ ለገባችሁ ሰዎች ዛሬ መልስ ታገኛላችሁ። የትኛውንም አይነት ቢዝነስ ለመጀመር ያሰባችሁ ሰዎች ከምንጩ ከቦታው በማከፋፈያ ዋጋ በቅናሽ የምትገዙበትን ልዩ ቦታ፣ ህንፃ፣ ሱቅ ጭምር ሳይቀር ነግራችኋለሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ ይቆዩ። ልብ በሉ፣ ይህ ቪዲዮ ታሪካዊ ቪዲዮ ነው። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ አሊያም ደግሞ በቢዝነስ ላይ የተሰማራችሁ ሰዎች የተለያዩ እቃዎችን ከተለያየ ቦታ ላይ ያመጣችሁ ያላችሁ ሰዎች ምናልባትም ተሸውዳችሁ ሊሆን ይችላል። እቃዎች የሚሸጡት በቅናሽ ዋጋ በቀጣይነት የምነግራችሁ ልዩ ቦታ ብቻ ነው። የት ነው? ቢዝነሶቹ እነማን ናቸው የሚሉትን እነግራችኋለሁ። ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉ። በቀጥታ እንቀጥል። የተከበራችሁና የተወደዳችሁ ውድ ተመልካቾች በዚህ በምትመለከቱበት የዩቲዩብ ቻናል በርካታ የቢዝነስ ሐሳቦችን ከዜሮ ጀምሮ እስከ ሚሊዮን ብር ድረስ ኢንቨስት አድርጋችሁ በአቅማችሁ የምትሰሯቸውን በርካታ የቢዝነስ ሐሳቦችን እናገራለሁ። የቢዝነስ ሐሳቦቹን ሳቀርብ ሎኬሽን እናገራለሁኝ። ኮስት ብሬክዳውን፣ ምን ያክል የመነሻ ካፒታል ያስፈልጋችኋል፣ ከየት ገዝታችሁ የት ተሸጡታላችሁ፣ እንዴት አድርጋችሁ ትርፋማ ትሆናላችሁ የሚሉትን አጠቃላይ ያለውን በስራ ዙሪያ ማለት ነው በደንብ ፍንትው አድርጌ በማቅረብ እታወቃለሁ። ዛሬ ግን በደፈናው እስኪ የትኛው ቢዝነስ የት ቦታ ላይ በቅናሽ ዋጋ እቃዎቹን ታገኛላችሁ የሚሉትን ነው የምንመለከተው። ስለዚህ የመጀመሪያ የምንመለከተው ክቡራንና ክቡራን ተመልካቾቼ የመጀመሪያ የምንመለከተው የጽዳት እቃ ነው። የጽዳት እቃዎችን የት እናገኛለን? ብዙ ማለት ነው ቦታዎችን ዛሬ ምንጮችን የሚጠቅስላችሁ መርካቶ ተብሎ የሚጠራው በኢትዮጵያ ትልቁ የገበያ ማዕከል አምራቾች ወይም ደግሞ አከፋፋዮች ሄደው የሚከትሙበትና በጅምላ በማከፋፈያ በችርቻሮ ጭምር የሚሸጥበት ልዩ ቦታ መርካቶን እያነሳን እያንዳንዱ የትኛው ህንፃ ላይና የትኛው ቦታ የትኛው ሰፈር የትኛው ቅያስ ይገኛል የሚሉትን ነው የምንመለከተው። ስለዚህ የጽዳት እቃዎች መርካቶ የት ይገኛሉ ሲባል ስሙን ብቻ እየያዛችሁ ክቡራንና ክቡራን እዛ ቦታ ላይ ሄዳችሁ በቀጥታ መግዛት ትችላላችሁ። ስለዚህ የጽዳት እቃ በቅናሽ ዋጋ በማከፋፈያ የምናገኘው ተወከል ህንፃ የሚባለው መርካቶ ነው። ስለዚህ ተወከል ህንፃና ዙሪያው ያሉ ሱቆች በሙሉ የጽዳት እቃዎች የትኛውንም አይነት ነሞሎያ፣ መጥረጊያ፣ መጭመቂያ፣ ማጽደቂያ፣ መድረቂያ የትኛውንም አይነት ኬሚካሎችን ጭምር ሳሙናዎችን ጭምር የጽዳት እቃ ኬሚካሎችን ጭምር የምታገኙበት ቦታ ተወከል ህንፃና ፊት ለፊት ያሉ ዙሪያውን ያሉ አካባቢዎች ሱቆች በሙሉ የጽዳት እቃዎችን ነው። የትም ክፍለ ሀገር ሆኖ አዲስ አበባም ሆኖ እዚህ ህንፃ ላይ ሄዳችሁ እነዚህን እቃዎች በቅናሽ ዋጋ በማከፋፈያ ዋጋ ገዝታችሁ ወደ ስራ መግባት ትችላላችሁ ማለት ነው። እንቀጥለውም የተከበራችሁና የተወዳችሁ ተመልካቾቼ የሴት ቦርሳ በጣም በርካታ ሰዎች ትጠይቁኛላችሁ። በሴት ቦርሳ ላይ መሰማራት ፈልጋችሁ ከየሱቁ ከየቦታው ላይ የገዛችሁ ነው ራሳችሁ እንደ አዲስ ቢዝነስ የምትከፍቱት። ግን በቀጥታ ብትሄዱ በቅናሽ ዋጋ ለምሳሌ ቦርሳዎችን ከ1000 እስከ 1500 ብር በማከፋፈያ ዋጋ የምትገዙበት ቦታ አንጸባራቂ ህንፃ መርካቶ አንጸባራቂ ህንፃ ብላችሁ መጠየቅ ብቻ ነው። ብቅ እንዳላችሁ መርካቶ ይርጋ ኃይሌ ህንፃ እንደደረሳችሁ በቀጥታ የምጠቅስላችሁ የምዘረዝርላችሁ እያንዳንዳቸውን ህንፃዎች ብትጠይቁ መልካም የሆኑ ሰዎች አቅጣጫውን ይነግሯችኋል። ወይም ደግሞ ህንፃዎቹ ራሳቸው ላይ አናታቸው ላይ ተጽፎባቸው ስለምታገኙ ሰው መጠየቅ የማይጠበቅባችሁም። ዞሮ ግን አንጸባራቂ ህንፃና ዙሪያውን ፊት ለፊት ያሉት አካባቢ ላይ በሙሉ የሴት ቦርሳ በቅናሽ የሚሸጥበት ቦታ ነው። የተለያዩ የሴት አልባሳቶችንና ቦርሳዎችን ይዛችሁ ቢዝነስ ውስጥ መግባት ለምትፈልጉ ሰዎች ካላችሁ አይደገምም። ታሪካዊ ቪዲዮ ነው። ወይ ሴቭ አድርጋችሁ ያዙት ወይ ያንዳንዷ በወረቀት ሊስት አውጥታችሁ ለመያዝ ሞክሩ። ከዛ በኋላ ወደ ኮስሞቲክስ እንንጣ። ኮስሞቲክሶች መክፈት የፈለጋችሁ ሰዎች በኮስሞቲክስ ቢዝነስ መሰማራት የፈለጋችሁ ሰዎች ደግሞ ድርተራ ህንፃ ላይ ብትሄዱ የትኛውንም አይነት ኮስሞቲክስ በጅምላ በማከፋፈያ የምታገኙበት ቦታ ነው። ከዚህ ቦታ ላይ በቅናሽ አምጥታችሁ ወደ ራሳችሁ ሱቅ ወይም ደግሞ ወደ ራሳችሁ የቢዝነስ ተቋም ውስጥ አምጥታችሁ በቅናሽ ዋጋ አምጥታችሁ የምትሸጡበት ቦታ ድርተራ ህንፃ ኮስሞቲክስ የሚባለው ቢዝነስ ልብ ብላችሁ ያዙ። እንቀጥል። በነገራችን ላይ ሌላም የምትፈልጉት ቢዝነስ ካለ 1 2 3 ብዬ ፈጠን እያልኩ እናገራለሁ። በርካታ ናቸው። የትኛውንም አይነት ቢዝነስ አካትቼላችሁ መጥቻለሁ። እናንተ የሚጠበቅባችሁ ብቻ እስከ መጨረሻው ድረስ የምትመለከቷትን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ መከተል ነው። የጫማ መገኛ ጫማ
ጫማዎች የሚገኙበት ቦታ የት ነው? መርካቶ ንጋት የገበያ ማዕከል ውስጥ ብትገቡ የወንዶችንም የሴቶችንም ጫማ የምታገኙበት ቦታ ነው። በብዛት ግን የሴቶችን ጫማ የምታገኙበት ቦታ እዚህ ቦታ ነው። ጫማዎችን ሰዎች በ1000 ብር፣ በ800 ብር፣ በ1500 ብር እያመጡ በየሰፈሩና በየአካባቢው 3000 እና 2500 ብር የሚሸጡት ጫማ እዚህ ንጋት የገበያ ማዕከል ውስጥ ነው የሚገኘው። ስለዚህ ወደ ንግዱ ዓለም ወደ ቢዝነሱ መሰማራት የምትፈልጉ ሰዎች ካላችሁ ከዚህ ቦታ አምጥታችሁ መስራት ትችላላችሁ። እንቀጥላለን። ድሪያ ወይም ደግሞ አብያ ተብሎ የሙስሊም አልባሳት የሚሸጥበትን ቦታ ደግሞ ልንገራችሁ። አሁንም ንጋት ብርሃን ህንፃ ንጋት የገበያ ማዕከል ቀደም ብያችኋለሁ። ንጋት ብርሃን ህንፃ የሚባለው ከጀርባው ያሉ በሙሉ ሱቆች ላይ ማለት ነው። ከንጋት ጀርባ ዙሪያና ፊት ለፊት ስላችሁ በነገራችን ላይ ያንዳንዳቸው ሱቆች እከሌ ብዬ መጥቀስ አይጠበቅብኝም። ወይም ደግሞ እከሌ ብዬ ከጠቀስኩኝ እዛ ሱቅ ብቻ ግር ብላችሁ በመሄድ ያ ሱቅ እንዲኮራ ዋጋ እንዲያስወድድ ሊያደርግ ስለሚችል ዞሮ ዞሮ ግን ዙሪያውን መርካቶ በነገራችን ላይ ደስ የሚለው ነገር አንድ የኮስሞቲክስ መሸጫ ሱቅ ካለ እዛ አካባቢ ላይ አንድ ብቻ አይደለም ያለው። በትንሹ እዛ ቦታ ላይ 200 300 የሚደርሱ ሱቆች ስላሉ እያንዳንዳቸው ቤት ገብታችሁ እያንዳንዳቸው ዋጋ ጠይቃችሁ የምትገዙበት ስለሆነ መርካቶ ማለት በጅምላ በማከፋፈያ ማለት ያ ነው። መደዳውን እንዳለ የምታዩት የኮስሞቲክስ ከሆነ በመሃል ላይ የሞባይል ቤት አይገባም። መደዳውን ምንድነው የኮስሞቲክስ ማዕከል ወይም ደግሞ የኮስሞቲክስ ህንፃ ነው ማለት ነው። ስለዚህ ዙሪያውንና ወይም ደግሞ በጎን ስላችሁ አጠቃላይ እዛ ዙሪያውን ሄዳችሁ ተንቀሳቅሳችሁ መግዛት ትችላላችሁ። አበባና የዲኮር እቃዎች ምን ብያችኋለሁ? አበባና የዲኮር እቃዎችን የምታገኙት ደግሞ ሜትሮ ህንፃ መርካቶ ሜትሮ ህንፃ ላይ ታገኙታላችሁ። ይህንንም እዛ ሄዳችሁ በአበባና የአርቲፊሻል አበባዎችና የተለያዩ የአበባ እቃዎችንና የዲኮር እቃዎችን መግዛት ከፈለጋችሁ ሜትሮ ህንፃ ላይ ሄዳችሁ ማግኘት ትችላላችሁ። ምንም እያንዳንዳቸው ፎቆቹ በፎቶና በቪዲዮ እዚህ ማሳየት አይጠበቅብኝም። ስም ነው። ስሙን ይዛችሁ በቀጥታ ሄዳችሁ የምትፈልጉት ነገር እዛ ግብአቱን ማግኘት ትችላላችሁ። ግራ የገባችሁ በርካቶች እንዳላችሁ ራሴን ጭምር የምፈልጋቸውን ነገሮች ሰዎች አይነግሩኝም ነበረ። በቀጥታ ግን ሄጄ ለእናንተ ይጠቅማችኋል። እኔ ግራ የገባኝ እኔ የጠፋኝ እኔ በርካታ ነገሮች አስቸግረውኝ የነበሩት ነገር ለእናንተ ግልጽ እንዲሆንላችሁ ስለሆነ ሽልማት ይገባኛል። ሽልማቴ ምንድነው? ሰብስክራይብ ማድረግ፣ ላይክ ማድረግ፣ ፎሎ ማድረግና ሼር ማድረግ ነው። እንቀጥላለን። የወንዶች ሱሪና ጂንስና በመሰል ነገሮችን የምታገኙበትን ቦታ ልንገራችሁ። አሁን በልብስ ቢዝነስ ላይ መሰማራት ፈልጋችሁ የጂንስ ሱሪዎችን የወንዶችን የምታገኙበት ቦታ ንጋት ብርሃን መሄጃ ዙሪያው ንጋት ብርሃን በሏቸው። በጣም ቀላል ነው። ቅድም ነግሬያቸዋለሁ። ንጋት ብርሃን ህንፃ ያልኳችሁ ማለት ነው። ወደሱ ወደ ንጋት ብርሃን ህንፃ መሄጃ ያሉት ግራና ቀኝ ያሉት ቦታዎች ላይ የወንዶችን ሱሪ ጂንስ ማለት ነው እያንዳንዳቸው የጋርመንት ሊሆን ይችላል ከውጭ የመጡ አዳዲሶችንም ጭምር የምታገኙበት ቦታ ንጋት ብርሃን መሄጃው ግራና ቀኝ ያሉት አካባቢዎች ላይ ማግኘት ትችላላችሁ። እንቀጥላውንም የወንዶች አልባሳት እዛው አካባቢ ላይ መርካቶ ወደ ጎጃም በረንዳ መሄጃ። በነገራችን ላይ ቅድም ጂንስ ሱሪዎችን ብያችኋለሁ። አሁን ደግሞ የወንዶች አልባሳትን በማከፋፈያ ዋጋ በቅናሽ የምታገኙት ማለት ነው ከመርካቶ የተለያዩ የፎቶ ፍሬሞች መሸጫ ወደ ላይ መደዳውን ያሉት ከጀርባም ያሉት ቦታዎች ላይ እያንዳንዳቸው ቦታዎች ላይ ማለት ነው ወደ ጎጃም በረንዳ መሄጃውን መንገድ ይዛችሁ ስትሄዱ እያንዳንዳቸው የወንዶች አልባሳትን በቅናሽ በጅምላ የምታገኙበት ልዩ ቦታ ነው ማለት ነው። እንቀጥላው ህንፃ መሳሪያ። ወደ ህንፃ መሳሪያ ንግባ። ህንፃ መሳሪያ ቢዝነስም ላይ መሰማራት ፈልጋችሁ እቃዎችን በቅናሽ ዋጋ ለምትፈልጉ ሰዎች ደግሞ ህንፃ መሳሪያ በቀጥታ ድር ህንፃ ወይም ደግሞ አፍሪካ ህንፃ ተብሎ የሚጠሩት ህንፃዎች ላይ ከታች እስከ ላይ ድረስ ማለት ነው ዙሪያውን ማለት ይቻላል እንዳለ እስከ ፎቆቹ ጭምር የህንፃ መሳሪያ በቅናሽ የሚሸጥበት ልዩ ቦታ ነው። ከዚህ በተጨማሪ ደግሞ ሰንጋተራ ተብሎ የሚታወቀው ቦታ ላይም እዚሁ በቅናሽ ዋጋ የሚሸጥበት ቦታ ነው። ሰንጋተራ ማለት ሜክሲኮ ነው። ከዛ በተረፈ ደግሞ መርካቶ እዛው በቅናሽና በጅምላ በማከፋፈያ ዋጋ የምታገኙበት ቦታ እዚሁ ድር ህንፃና አፍሪካ ህንፃ ላይ ይገኛል። ስሙን እያያዛችሁ ሂዱ። ብርድ ልብስና ኮምፎርት የተለያዩ አንሶላ ነገሮችን የምታገኙበትን ቦታ ደግሞ ልንገራችሁ። አውቶቡስ ተራ ንጋት ብርሃን መግቢያ ላይ ወደ አውቶቡስ ተራ ማለት ነው ንጋት ብርሃን መግቢያ ላይ የተከበራችሁና ተወደዳችሁ ተመልካቾቼ ህንፃዎቹን ስማቸውን እያያዛችሁ አቅጣጫውን መስመሩን እያያዛችሁ መሄድና እዛ ቦታ ላይ መሸመት ብቻ ነው የሚጠበቅባችሁ። እንቀጥላውንም የላፕቶፕና ዴስክቶፕ መሰል ኮምፒውተር ነገሮችን የምታገኙበትን ቦታ ደግሞ ልንገራችሁ። ስኬት ህንፃና ይርጋ ኃይሌ ህንፃ። ስኬት ህንፃ እዛው ነው፣ ይርጋ ኃይሌ ህንፃም እዛው ነው። እዛው የተለያዩ በርካታ ነገሮችን የኮምፒውተርና አክሰሰሪ ነገሮችን የምታገኙበት ህንፃ በቅናሽ ዋጋ በማከፋፈያ ከውጭ ሀገርም ሊሆን ይችላል ከሀገር ውስጥ ላይ
ከተው የሚሸጡበት ቦታ ስኬት ህንፃ በዋናነት እና ይርጋ ኃይሌ ህንፃ ላይ ብትሄዱ በቅናሽ ዋጋ በነገራችን ላይ በፍሬም ራሱ በችርቻሮ ይሸጡላችኋል። እዛ ቦታ ላይ መግዛት ትችላላችሁ። ከዚሁ ቀጠል አድርገን የኤሌክትሮኒክስ እቃዎችን የት እንደምናገኝ እንገራችሁ። የኤሌክትሮኒክስ እቃዎችን የተለያዩ የስፒከር ቴፕ እና የቴሌቪዥን እና በርካታ የዲሽ መሰል ነገሮችን ኤሌክትሮኒክስ እቃዎችን የምታገኙት ደግሞ ማለት ነው ሚሽካት ህንፃ ይባላል። መርካቶ ሚሽካት ህንፃ ላይ ሄዳችሁ እዛ ቦታ ላይ የምትፈልጉትን ነገር ማግኘት ትችላላችሁ። ሁሉም ነገር ጠዋት ተመርቶ ከሰዓት መርካቶ ነው። የሁሉም ነገር መገኛ መርካቶ ነው። ፒያሳ፣ ቦሌ፣ ጋርመንት ምናምን ይሏቸዋል ሰዎች። ሌላ ውሸት ነው፣ አትራፊ ነው። እዚህ ቦታ ነን እዚህ ነን የሚሏቸው ሰዎች የሚያጭበረብሩና ውሸት ናቸው። ምናልባትም አምራቾች ወይም ደግሞ ካምፓኒው ከሆነ ወደ መርካቶ ነው የሚያስገባው። አንዳንድ ልዩ ቦታ እዚህ ቦታ ከመርካቶ የተሻለ እሸጣለሁ የሚል ሰው ካለ ምናልባት በውስጥ መስመር ኮንታክት የሚያደርገኝ ይሆናል። ለነጋዴዎች ደግሞ ያንን ነገር ሰጀስት የምናደርግ ይሆናል። እንቀጥላውንም የስቴሽነሪ እቃዎችን የምታገኙበት ሲዳማ ተራ ህንፃ፣ ኬኔዲ ህንፃ፣ ሲዳማ ተራ ህንፃና ኬኔዲ ህንፃ የሚባለው አካባቢ የስቴሽነሪ እቃዎችን በቅናሽ ዋጋ የምታገኙበት ቦታ ነው ማለት ነው። የስፖርት እቃዎችን እድገት በአንድነት ህንፃ ታገኛላችሁ። የስፖርት እቃዎች፣ የተለያዩ አልባሳት፣ የጂምናዚየም የተለያዩ እቃዎችን የምታገኙበት ቦታ የስፖርት እቃዎች እድገት በአንድነት ህንፃ ነው። ከጧት ተመርቶ ከሰዓት መርካቶ እንዳይረሳ። መርካቶ የፍቅር የንግድ ተቋም ወይም ደግሞ የንግድ ማዕከል ትባላለች እሷ ማለት ነው። የህፃናት አልባሳት የምታገኙት የት ነው? የህፃናት ቢዝነስ ላይ መሰማራት ፈልጋችሁ የህፃናት ልብስና የህፃናት መጫወቻዎችን የምታገኙበት ቦታ ሳሬም ህንፃና ቅዱስ ህንፃ። ስሟችን ያዙ። ሳሬም ህንፃና ቅዱስ ህንፃ ሁለቱ ህንፃዎች ላይ ብትሄዱ ዙሪያውን እዛው አካባቢ ያሉ ሱቆችም ላይ ብትሄዱ የህፃናት ልብሶችን የምታገኙበት ልዩ ቦታ ነው። የስልክና አክሰሰሪ ስልኮችንና አክሰሰሪዎችን የምታገኙበት አፍሪካ ህንፃ እና ጎን ያሉ ህንፃዎች ላይ ታገኛላችሁ። ይህንን ስነግራችሁ በአካል ሄጄ የተመለከትኩትን በርካታ ሰዎች የሚያውቁትን ነጋዴዎች ማለት ነው በድብቅ እንደሚስጥር አድርገዋት እኛ ብቻ ነን የምናውቀው ብለው የሚያመጡባትን የሚሸምቱባትን ቦታ ነው የነገርኳችሁና ስለዚህ የስልክ አክሰሰሪ አፍሪካ ህንፃ ጎን ያሉት ህንፃዎችና አፍሪካ ህንፃ ላይ በቅናሽ ዋጋ ታገኛላችሁ። ክቡራን ተመልካቾቼ ብያላችሁ ብንቀጥል ነፍ ነው ያለው። እኔ ከፈለጋችሁ የመኪናን ብትሉኝ የትኛውንም አይነት ዕቃ በቅናሽ ዋጋ የሚሸጠው የት ነው ማከፋፈያው የት ነው ብትሉኝ ያንዳንዱ ነገር ሊስት አለኝ። ለዛሬ እንዳይበዛባችሁ እነዚህን በትንሹ በርካታ እስከ 20 የሚደርሱ የተለያዩ ቢዝነስ ላይ መሰማራት ፈልጋችሁ በቅናሽ ዋጋ ዋናው እነዚህ ናቸው። አሁን አዋጭ የሚባሉ ትርፋማ የሚባሉ ቢዝነሶች አሉ። የመኪና ዕቃ መለዋወጫም የተለያዩ በርካታ ነገሮችን ኔክስት የምትፈልጉትን ነገር ይዤላችሁ እመጣለሁ። ለዛሬ ግን በየትኛውም የቢዝነስ ላይ መሰማራት ፈልጋችሁ እቃዎችን በቅናሽ ዋጋ የምታገኙበትን ቦታዎች በጣም ዋና የሚባሉትን በተለይም ደግሞ ከታች ተነስታችሁ ወደ ተሻለ ቦታ ለመድረስ እንዲህ አይነት ቢዝነሶች መጀመር ለፈለጋችሁ ሰዎች የምታገኙባቸውን ቦታዎች ዛሬ ነግሬያችኋለሁ። እኔን ይመስል ነበረ። ጊዜ ስለማይበቃ ነው እንጂ በርካታ ነገሮችን መንገር ይቻላል። በስተመጨረሻ የምነግራችሁ ክቡራን ለማታውቁኝ ሀብትሽ ይባላለሁ። ለምታውቁ ደግሞ እንኳን በሰላም ቆያችሁኝ አላልኳችሁ መግቢያ ላይ። ዞሮ ግን በርካታ የቢዝነስ ሐሳቦችን ወደ እናንተ እያቀረብኩ ነው ያለሁት። ዋናው ቢዝነስ መጀመሩንማ ማንም ሰው ይጀምራል። ግን ምንጩ ከየት ነው? የምናተርፈው የተሻለ ቦታ ላይ መድረስ የምንችለው ወይም ደግሞ የተሻለ ትርፍ ኖሮን ለውጥ ሊኖረን የሚችለው እቃዎችን በማከፋፈያ ዋጋ ስናመጣ ነው። አብዛኛዎቹ ሰዎች ከሚቀርባቸው ለምሳሌ ደሴ ያለ ሰው ሸርፈታራ ላይ ቢዝነስ መክፈት ከፈለገ መናኸሪያ አካባቢ ካለው ሱቅ ወይም ደግሞ ከፍ ካለው ሱቅ ገዝቶ አምጥቶ ነው የሚሸጠው እንጂ በቀጥታ ልክ እንደዛ ሰውዬ ከመርካቶ መጥቶ ወይም አስጭኖ የሚሄድበት አይነት ነገር የለም። እና ክቡራን ተመልካቾቼ ክፍለ ሀገርም ያላችሁ ሰዎች ራሱ መርካቶ አካባቢ የተለያዩ ቢዝነሶች ላይ የተሰማሩ ሰዎች አሉ። እነማን ናቸው ብትሉኝ የተለያዩ ለምሳሌ ሸቀጣሸቀጥ እቃዎችን መግዛት ከፈለጋችሁ ሸቀጣሸቀጥ ቢዝነስን ወይም ደግሞ የሸቀጣሸቀጥ እቃዎችን ጭኖ ወደ ደሴ ያለ ሰው ለምሳሌ ከሆነ ወይም ባህር ዳር ያለ ሰው ወይም ደግሞ ጅማ ያለ ሰው ከሆነ ጅማ ያለ ወደ ጅማ የሚሄድ መኪና መርካቶ አለ። ስለዚህ የእናንተን ሸቀጥ እንደ ለጠፍ አድርጎ በአቅማችሁ ተጭኖ የሚመጣበት መንገድ ስላለ መርካቶ የጅማ እቃዎች የሚሸጡበት ቦታ የት ነው? የጅማ እቃዎች ሳይሆን ወደ ጅማ የሚሄድ መኪና የትኛው ነው ብላችሁ መርካቶ ራሳቸው የተለያየ የተወሰነ ኮሚሽኖችን ይዘው እቃዎችን ወደ እናንተ የሚልኩ መርካቶ ራሳቸው ወጣቶች አሉ። እነዚህንም ወጣቶች በቀጣይ ይዤላችሁ እመጣለሁ። በነገራችን ላይ ግን በቀላሉ ደግሞ ለአንድ ጊዜ ብቻ መታችሁ መርካቶ ገብታችሁ እነዚህን ልጆች አናግራችሁ ስልካቸውን ይዛችሁ ማለት ነው። ለምሳሌ ማስቲካ ሊሆን ይችላል ወይም የፈለጋችሁ ሶፍት ሊሆን ይችላል። በርካታ ከመርካቶ የምታዙዋቸውን እቃዎች
ለነዛ ልጆች ደውላችሁ ብትነግሯቸው የማይገባ ቦታ ገብተው እነዛ ዕቃ ገዝተውላችሁ በቀጥታ ወደ ጅማ ወደሚመጣው መኪና ይልኩላችኋል። ይህንን ስራ የሚሰሩ መርካቶ ልጆች አሉ ማለት ነው። ስለዚህ በዚህ አይነት መንገድ መሰማራት ትችላላችሁ በቀላሉ። ይሄን ያለው የራሳችን መተን ጭነን መሄድ እንችላለን የምትሉም ከሆነ ደግሞ እያንዳንዳቸውን ነገሮች ከመርካቶ ገዝታችሁ ጭናችሁ መሄድ ትችላላችሁ። በቢዝነሱ ላይ መሰማራት ትችላላችሁ እላችሁ ፈልጋለሁ። በጣም ቀላል ነው። በጣም ስፔሲፊክ የሆነውን ነገር እያንዳንዱ ነገር ቦታውን ከነገርኳችሁ እናንተ ሄዳችሁ መግዛት ይሄ ነው። በጣም ብዙ ሰዎች ደግሞ ምን ትሉኛላችሁ? ስልክ አለው ይትሉኛላችሁ። ቅድም ነገርኳችሁ እኮ ብዙ ጊዜ የምትጠይቁ ሰዎች አላችሁ። ለምሳሌ ህንፃ መሳሪያ ብዬ የድር ህንፃ፣ አፍሪካ ህንፃ ብዬ ጠቀስኩላችሁ። ሁለት ህንፃዎች ላይ በትንሹ 100 የሚሆኑ የህንፃ መሳሪያ ሱቆች አሉ። እናንተ ቀጥታ ስልክ እንድሰጣችሁ ትፈልጋላችሁ። ስልክ አልሰጥም። እኔ ስልክ ማልሰጥበት ምክንያት ምንድነው መሰላችሁ? ካሁን በፊት ያጋጠሙ በርካታ ነገሮች አሉ። ለምሳሌ በድርያ የሚባል ሱቅ ለምሳሌ ህንፃ መሳሪያ መሸጫ ድር ህንፃ ላይ ቢገኝ ያ ድር ህንፃ በቀጥታ የሱ ስልክ ከሰጠዋችሁ ምንድነው የሚሆነው? የሰውዬ ብቸኛ ሻጭ ይሆናል። እንደፈለገ እኔ እንደነገርኳችሁ ቀጥታ በቅናሽ ዋጋ እሱ ሱቅ ብቻ ይመስላችሁና ሌላው ሱቅ ላይ ሳትጠይቁ እሱ ጋር ብቻ እየሄዳችሁ ትገዛላችሁ። ያ ሰውዬ የተለያዩ እቃዎችን ሲሸጥ ዋጋ ሊጨምርባችሁ ይችላል። እኔ ብቻ ነኝ ሻጭ ሊል ይችላል። ወረፋ ሊሆንባችሁ ይችላል። የተለያዩ የማጭበርበር ሲስተሞችን ሊጠቀም ይችላል። በርካታ ነገሮች ሊፈጠሩ ይችላሉ። ስለዚህ አንድ ሱቅ አይደለም የመቶውንም ሱቅ ልሰጣችሁ አልችልም። እኔ ቦታውን ከነገርኳችሁ this is free market ነፃ ገበያ ነው። ሄዳችሁ ከአንዱ ቦታ ላይ ጠይቃችሁ አንደኛው ሱቅ ላይ ስትገቡ የተጠራላችሁ ዋጋ ሌላኛው ሱቅ ላይ የተለየ ነው። ስለዚህ ምን ማድረግ አለባችሁ ማለት ነው? እዚህኛውም ሱቅ ላይ ጠይቃላችሁ፣ እዛኛውም ሱቅ ጠይቃላችሁ፣ እዛኛውም ሱቅ ጠይቃላችሁ። ገንዘባችሁን ይዛችሁ እስከሆነ ድረስ የትኛውም ሱቅ ላይ ጠይቃችሁ መግዛት የምትችሉበት ነው። ሌላ ምን አይነት የቢዝነስ ሐሳብ ትፈልጋላችሁ? ሌላ ምን ግራ ይገባችሁ አለ? ምን ነገር ፈልጋችሁ ያጣችሁት ነገር አለ? እኔ መጠየቅ ብቻ ነው የሚጠበቅባችሁ። እኔን ስትጠይቁኝ የማስከፍላችሁ ሌላ ምንም አይነት ነገር የለም። እኔ እስከ ቢዝነስ ማማከር ድረስ አገልግሎት ሰጣችሁ። እኔ ከናንተ የምፈልገው ለሌሎች ተደራሽ እንዲሆን ቻናሉን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግና ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። የዛሬው የቢዝነስ ሐሳብ ይህንን ይመስል ነበረ። እቃዎችን በቅናሽ ዋጋና በማከፋፈያ የምታገኙበትን ነግሬያችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።